ያኔ እህት ልትሆኚ አትችይም። እንዴት እንዲህ ሊሆን ይችላል? እርግብ ናት እህቴ፣ እንዲህ ነገር አታውሪ፣ አላምንም። መቼም ቢሆን ለእኔ እህት ልትሆኚ አችም ብላ ያለቀሰች ነው የጠየቀቻት። እመኝኝ እኔ ምንም የዋሸሁት ነገር የለም፣ ሙሉ በሙሉ የእኔ ታሪክ ነው እርግብን የተናገረችው ብላ ነገረቻት። ከዛ እርግብ ከቤተ ክርስቲያን ስትመጣ ሀና ወደ ቤት ስትሄድ አየኋት። ሰላም ስላ ዝም ብላኝ ሂዳለች። እማዬ በሰላም ነው የተፈጠረ ነገር አለ ብላ ስጠይቃት ጊዜ እኔ አላቅም ከቤት ነው የወጣችው። ሰላም ስላት ሰላም ሳትለኝ ነው የሄደችው። በሰላም ነው ብላ ለእናቷ ስጠይቃት ጊዜ እንዲህ ነገር ብላ ስትላት ጊዜ ደንግጣለች እርግብን። ስደነግጥ እናቷ ደግሞ ለምን ደሞ ደነግጬው የምታውቂው ነገር አለ የሀንሽ ጉዳይ የምታውቂው ነገር? ኧረ እኔ ምንም አውቀው ነገር የለም፣ እኔ ምንም አላውቅም። እስኪ ለማንኛውም ልብስ ቀይሬ ልምጣ ብላ ወደ አክስቷ ጋር ደወለች። እንዳለ አወቁ። ሀና ፈቶና መስቀሉ ለእኔ ነው ብላ ተናግራለች ስትላት ጊዜ አክስቴ ዝም በይ አታውቅም ብቻ እናታቸው ብቻ እንዳታቀ እንጂ ሜላት እንዳታቀ እንጂ ምንም ነገር ችግር የለም፣ ችግር አይፈጠርም ነው ያለቻት። ከዛ በኋላ ሰላም ወደ ቤት ተመለሰች። መኝታ ክፍሏ ቁጭ ብላ ወንድሟ ጠራችውና ወንድሜ ሀና የኛ እህት ናት፣ እርግብ የኛ እህት አይደለችም ብላ ስትነግረው አላመነም። እንዴት ሊሆን ቻለ? እንዴት እስካሁን አላወቅንም? ሀና እኛ ጋር ብዙ ጊዜ ቆይታለች፣ እንዴት እስካሁን ሳናቅ ቆይተናል ብሎ በጣም ተደናገጠ። እንዴት ልታቂ ይቻልሽ? እንዲህ ቪዲዮ እና ፎቶ ሳሳያት ጊዜ የዛኔ ጋዜጠኛው ኢንተርቪው የተደረገው ስታይ በጣም ደንግጣለች ምናምን ብላ ነው የተነገረችው። ምን መፍትሄ እንፍጠር፣ ምን እናድርግ፣ እናቴ አታምነንም ብሎ አውርተው ከዛ አንቺ ለሀና በደንብ ጠይቃት፣ እኔ ደግሞ ለእርግብን በስልሳ ተጠይቃታለሁ ብለው ተለያዩ። ከዛ እናታቸው ጋር ቁጭ ብለው እናታቸውን ፈልግሻለን ብለው በጠዋት ማናቸውም ሳይነሱ ሀና ወደ ስራ ሳትመለስ እናታቸው ቁጭ አድርጎ ሲጠና አይሆንም ሀና እኔ ሁሉ ነገር ፊት ስለሰጠኋት አባቴ ታሟል ብዬ ለአባቷ ሕክምና ስለሰጠኋት ስለተንከባከቧት እንደ ቤተሰብ ስላየኋት እንደ ልጅ ስላየኋት ነው እኔ ላይ ወታ ፊት ያለችው። ጭራሽ ለኳስ ሜዳ ልታረገኝ ፈለገች። ጭራሽ በልጆቼ ጋር መጣች። አይሆንም ከአሁን በኋላ እዚህ ቤት አሰራም ብላ ነው እብድ ያለችው። እንዴት ልጄ ላይ እንዲህ ነገር ታደርጋለች? እንዴት በልጆቼ ላይ እንዲህ ነገር ትሆናለች ብላ ነው የሀና አሰሪ በጣም ብድ ያለችው። ከዛ በኋላ ትታወጣች። ሰላም ከአንቺ ጋር እኮ ሰላም አይገኝም በንግግር አታምኝ ብላት ሰላም ጥላት ወጣች። ከዛ በኋላ በድጋሚ ለሀናን ለእርግብን ስትጠየቅ ጊዜ እርግብ ሙሉ በሙሉ አይደለም ነው ያለችው። ከዛ በኋላ እርግብን ወንድሟ መኝታ ክፍል አግብቶ እንዲህ ብሎ ሲጠይቃት ጊዜ እኔ ማቀው ነገር የለም፣ ለምን እንደዚህ ትጠይቀኛለህ? እንዴት ሀናን ታምናታለህ? እኔ ውሸታም ማለት ነው? ደግሞ እርግብ ብለህ አትጥራኝ፣ ሀሴት በለኝ፣ ስሜ ሀሴት ነው። ለምን ደው እንደዚህ የምታደርገው? ወንድሜ ይቅርታ፣ ግን ይሄ ነገር የአንቺ ጉዳይ ነው። እውነት ይሄ ነገር የተባለ እውነት ነው ወይ? የልጅቷ ፍቶ ነው ወይ? ቪዲዮን የሷ ነው ወይ? እንዴት? አይ እኔ በቃ እህታችሁ ነኝ፣ ስለዚህ ማመንና አለማመን የእናንተ ፋንታ ነው ብላ ነው በጣም ደንግጣ ነው የነገረችው። ሰላምን ደግሞ ለሀና ማድቤት ጠብቃ ጠየቀቻት። እውነትሽ ነው ወይ? ይሄ ነገር ያለ ነው ወይ? እኔ እውነቴ ነው፣ ምንም በፈጣሪዋ ምላ ምንም የዋሸሁት ነገር የለም። ፈቶው የኔ ፈቶ ነው፣ ቪዲዮን የኔ ቪዲዮ ነው። ብቻ ለእናንተ እህት ልሆን አልሆን አላውቅም፣ ግን እሷ ለእናንተ ያቀረበችው በሙሉ ያኔ የድሮ ታሪኬ ነው ብላ ነው የነገረቻት። ከዛ በኋላ እሺ ብላ ወደ ክፍሏ ሄደች። ከዛ ሜላት መታ አንቺ ሀና እቲ ምንድን ነው? ታይ እኔ ለአንቺ ዝበዛኬ ለመስማት አልፈልግም። ሁሌ ችግር ስለምሰማ ሁሌ ያልሽኝ በሙሉ ስለማምንሽ እሺ ስለምልሽ ነው። ጭራሽ በቤተሰቦች የመጣሽ ከአሁን በኋላ የመጨረሻ ማስጠንቀቂያ ነው። አርፈሽን ስራሽን ምሰሪ ከሆነ ስሪ፣ አለበለዚያ ምንም ነገር እንደዚህ ልታርጊ አልፈልግም። በቤተሰቦቼ ህይወት ልትገቢ አልፈልግም ነው ያለቻት። ከዛ በኋላ እርግብና እናት አንድ ላይ አወሩ። እንዴት እርግብ ልታምነዋቻ ናችሁ? ሀና እንዴት ልታምነዋቻ ናችሁ? እኔ እኮ ልጅሽ እኮ ነኝ። እንዴት በምን ሁኔታ ስትላት ጊዜ ሀና እንኳን ከዚህ ቤት ላባር እና ለምን አታባሪያት ስትላት ጊዜ አይ ይሄ ወር ትጨርሰው ሰላምና ሴት በጣም ስላለመድዋት ሊከፋቸው ይችላሉ ለእነሱ ነው እንጂ እኔ ዛሬ ማባራት ነበር። ለማንኛው ይሄ ወር ትጨርሰውና አባራት አለ። ስለ ጊዜ አይ እሱማ ደስ እንዳለሽ፣ ግን አንቺ የደነገርሽ ነው። ለምንድን ነው ሀሴትዬ እንደዚህ የምትሆኝ ልጅ ስትል ጊዜ አይ ዝም ብዬ ነው እናቴ፣ በቃ ልብሴ ቀይሬ ምናምን ልምጣ ነው ያለቻት። እንኳን ከኔ ቤት ከአዲስ አበባ ጭምር ነው ማባራት እቺ ወራዳ ምናምን ብላ ነው በጣም እየተናደደችው። ለሀናም የመጨረሻ ማስጠንቀቂያ ነው የሰጠቻት።
ከዛ አባቷን ለሀና አባት ምንድነው ልጄ የሆንሹ ነገር ንገሪኝ ብሎ ስለማውጣት ምንም ነገር አለች። ከዛ ጠዋት ተነስቶ ሐኪም ቤትም አልሄድም፣ ለምን ተፈጠርኩኝ፣ ለምን አረችኩኝ፣ ብር ስለሌለኝ አንቺ ስለምታሳኪም ነው እንደዚህ የምታረጊኝ፣ ድሮ እያንዳንዱ ነገር ትነግሪኝ ነበር አባቴ፣ እኔ ምንም አልሆንኩም፣ ሐኪም ቤት ሂደህ ታከም፣ እኔም ወደ ስራዬ ሐኪም ቤትም አልሄድም አልታከምም፣ እኔ ለአንቺ ብዬ ነው የምኖረው ነበረው፣ ከአሁን በኋላ ለማን ብዬ እኖራለሁ፣ ለምን እስከ ሀገር የመጣሁኝ፣ ለምን እንደዚህ አልታከምም፣ ሐኪም ቤት አልሄድም፣ ምንም ነገር አልፈልግም። ምን ሆነ? ምንም ለምንድነው አባዬ እንደዛ የምትሆነው? ምንም ነገር ልነግርሽ አልፈልግም። ለምን አንቺ አዳር በሙሉ አተኝም? ሁሌ ሀሳብ ውስጥ ነው ያለሽው። ችግርሽ ምን እንደሆነ ንገሪኝ። አባትሽ ነኝ። ዛሬ እኔ ስራ ረሽኩኝ፣ በሽተኛ ስለሆንኩኝ ነው ወይ ሁሉ ነገር ሁሉ ችግርሽ የምትደብቂኝ ብሎ ቆጣ ብሎ ሲናገራ ጊዜ እሷም ያለቀሰች ወደ ስራዋ ሄደች። አባትም ደግሞ ቁጭ ብሎ ያለቀሰ አሴ መጥቶና አባዬ ምን ሆናችሁ ነው የምታለቅሱት? ምን ሆኛለሁ? እኔ ምንም አልሆንኩም። ሐኪም ቤት እኔ አልሄድም። ለማን ብዬ ነው የምኖረው? ለመኖር አልፈልግም። ሐኪም ቤት የሚባል ነገር አልፈልግም ብሎ አባት አልቅሶ ሀና ያለችበት ብቻ ውሰደኝ። እኔ ሀና የት እንደምትሰራ የት ትሆን አላውቅም። በቃ የሆነ ቦታ ቁጭ ብላ ያለቀሰች ይሆናል። ወይኔ ልጄ ለምን ተቆጣኋት? አሁን ቆጭኝ ስለተቆጣኋት። እኔ ችግሯን ልትነግረኝ ብዬ ነው የተቆጣኋት የነበረው። ግን ልጄን በጣም አሳዝናኛለች። አሁን የት ልሄድ? እስኪ አንድ ወንድሜ ጋር ልሄድና እሱ ያለበትን የምሰራበትን ያውቃ ታውቃላችሁ ወይም ስራ አናቅም ብሎ ነው የተናገረው። ከዛ ወንድሙ ጋር የሄዱ የጠየቁ ነበረ። ከዛ በኋላ ያለውን ነገር እያንዳንዱ ቁጭ ብሎ አወሩ። ሀና ሰላምና የሰላም ወንድም ሀና መቼም ልትዋሽ አትችልም። እንኳን እንደዚህ ችግር ትልቅ ችግር ውስጥ ሳይሆን በትንሽ ችግር ውስጥም ለመግባት አትፈልግም። ሀና በጣም ፍሬ ልጅ ናት። ውሸት ልታወራ አትፈልግም። ስራው በስንት ልትሰራ ነው የምትፈልገው። ይሄ ነገር መጣራት አለበት ብሎ ነው እያንዳንዱ የተናገሩ። ግን እርግብን መልሳ አክስቷ ጋር ደውላ ቤቱ በሙሉ ተበጥብጠዋል፣ አክስቴ ምን ይሻለናል? ሀና እኔ ፈቶም ሆነ መስቀሉ ለኔ ነው፣ ቪዲዮውን የኔ ታሪክ ነው ብላ እያንዳንዱ ተናግራለች። እና ሜላት ምን አለች ስትል ጊዜ እሷማ አላመነቻትም፣ ሰላምና ወንድሟ ነው እንጂ እሷ ካላመነች ዝም በያት፣ እኔ ነገ ይመጣለሁ፣ ነገሩ ቡና እናስተካክሏል። ዋና እሷ አለማመኗ ነው እንጂ እነሱ ዝም በያቸው፣ ተስተካክሎ ቁጭ ይላሉ። አንቺ እንዳትፈሪ፣ ስራሽን ዝም ብለሽ ስሪ ነው ያለቻት። ግን ይሄ ጉድ በሙሉ እነዛ ሰዎች አያውቁም። እሷ ሁሉ ነገር ካክስቷ ነው ይሄ ስራ በሙሉ የምትሰራው። ሀናን እውነትን ይዛ ነው የምትጓዘው፣ ግን እርግብን ደግሞ ውሸትን ይዛ ነው የምትጓዘው። እስከ መቼ ይሄ ድረስ ሊሆን ይችላል? ለምን ሰላምን ደግሞ ሀና ምንም አይነት ውሸት አታወራም። ሀና ትክክል ናት። ምንም የምትዋሸው ነገር የለም። እንዲህ ችግር ውስጥ አትገባም። እንኳን በትንሹ ነገር አይ አባቷ ስላታመመ ይሆናል ብሎ ወንድሟ ስጠይቃት ጊዜ በምን ተአምር አይደለም፣ እንኳን የአባቷ የሚታከምበት የተሰጣት ብር የጠፋ መስሎኝ ነበር፣ በምን እድል የሱ ቢጠፋ ብላ ነው የተናገረችው። ሀና ውሸት አውርታ አታውቅም። ስለዚህ ይሄ ነገር መጣራት አለበት ብሎ ነው። ወንድምና እህት አንድ ሆነዋል። ግን እናት በምንም ሁኔታ ልታምናቸው አልቻለችም። ለምን ሀና እንደ ሰራተኛ አልተቀመጥም ነበር? ለምን በልጆች መሀል ገባች? ለምን ወሬው እንዴት አድርጓለች? እንዴት ልጃችን ልትሆን ቻለች? እንዴት እህታቸው ልትሆን ትችላለች? ስለዚህ ሀና እኔ ሁሉ ነገር እሺ ብዬ ስለተቀበልኳት፣ እንደ ልጄ ስለማያት፣ የፈለገችው ነገር ስለማደርግላት፣ በድርጅቴ ብር አውጥቼ ስለሰጠኋት፣ አባቷ ሊታከምበት ስለሰጠኋት ነው እንጂ ባይሆንማ እንደዚህ አትሆንም ነበር ብላ ነው ሜላትን በጣም ያበደችው። አባቷ ደግሞ እኔ ልጄ ሳትገኝ ልጄ ምን እንደሆነ ሳላቅ ሐኪም ቤት ሄጄ አልታከምም አልፈልግም ብሎ ያለቀሱ ነው ከቤት ሀናን ፍለጋ የወጡት የነበረው። ሀና ግን ቀጥ ብላ ወደ ስራ ነው የሄደችው። ለምን ስራዋ አባቷ ታሞ ስለምታሳክም ቀጥ ብላ ወደ ስራ ነው የሄደችው። እሷ በስራ ስራዋ ለስራ ነው የፈለገችው። ግን ሜላት መቼም ለስራ አልፈለገችም። በቃ የመጨረሻ ማስጠንቀቂያ ነው የሰጠቻት። በመጨረሻ ደግሞ ሰላም ከወንድሟ ጋር ተስማምተው እርግብም ሀናም አንድ ላይ ቁጭ ብለው ነገሩ ሊፈቱ ሊወያዩ ቁጭ ብለው እያንዳንዱ ነገር ይወራ ሲባል ጊዜ የሰላም እናት ደግሞ ምንም ነገር አይወራም። እቺ ዝረክ ባርኪ ምንም የምታወራው ነገር የላት። በቤተሰቦች መሀል ገብታ ነው ለምን እንደዚህ ታደርጋለች ብላ ነው ምንም ወሬው ሊወራ ነው ያልፈለገችው። በምንም ታምር ማለት ሜላት ሀናን ውሸታም ነው ያደረገቻት። በቃ ሙሉ በሙሉ እኔ እንደ ልጄ ስለማያት ሙሉ ነው የምታደርገው በሙሉ ውሸታም ነው ያለችው። እሷ ግን ሀና እውነት ልጇ ልትሆን ትችላለች ወይስ እርግብ ናት ልጇ? እንግዲህ በሚቀጥለው እናየዋለን። በመጨረሻ ያመጡት ውሳኔ ሁለታቸውም ሐኪም ቤት ይዘን መመርመር አለባቸው። የትኛቸው ነው የኛ ቤተሰብ ሀና ናት ወይስ እርግብ ናት ብሎ ነው በመጨረሻ ይሄ ውሳኔ ነው የተወሰነው። ከዛ ለእናታቸው ይሄ ውሳኔ ስጭን ሐኪም ቤት ሄደን
ሁለታቸውን መመርመር አለባቸው። ለምን እንዲዝ ሊሆን ቻለ? እንዴት እንመረመራለን? ለምን ይሆን ቻለ ብላ በጣም ነው የደነገጠችው። አንቺስ እርግብ ለምን እንመረመራለን ካልሽ እናቴ ካልሽ እንመረመር፣ ችግር የለውም እንሄዳለን፣ እኔ ምንም አይነት ችግር የለብኝም ብላ ነው ደንግጣ ነው ከተቀመጠችበት ብድግ ብላ ተነስታ ነው ይሄ ነገር ያለችው እርግብን ወይም ሀሴት ማለት ነው። ሀና ደግሞ የፈለጋችሁት ነገር ብታረጉ እኔ እውነትን ነው ይዤ ነው መጓዘው፣ ምንም የዋሸሁት ነገር የለም፣ ሙሉ በሙሉ የኔ ህይወት ነው የኔ ታሪክ ነው። ስለዚህ ሐኪም ቤት ሂደንም ቼክ መደረግ እንችላለን፣ መመርመር እንችላለን። እኔ ምንም የዋሸሁት ነገር የለም። የቴሌ ሰሞች ስላልፈለጉ ነው እንጂ እኔ ሙሉ በሙሉ ያወራሁት በሙሉ እውነት ነው ብላ ነው ራሷን አሳምናው ነው የተናገረችው። ሀና እውነት ሀና ጋ ነው ወይስ እውነት እርግብ ጋ ይሆናል? እንግዲህ በሚቀጥለው ቪዲዮ እናያለን። መልካም ቆይታ